በጣም የገረመኝ ነገር ልንገራችሁ። ማታ ብሩኬ ላይቭ ቲክታክ ላይ ገብቶ ነበረ። ደስ የሚል ምሽት ነበረ። ስለ ሀይሚዬም ሲናገር ነበረ። ነገሮችንም እንደሚያስተካክላቸው ነግሮናል። ግን በጣም የታዘብኩት ነገር ሀይሚዬን የምትወዷት ከሆነ የምትወደውን ህይወት እንድትኖር ወይም ደግሞ የምትወደውን ሰው ውደዱላት፣ አክብሩላት። ይህን ነገር ደግሞ ማድረግ ካልቻላችሁ እሷን ብቻ የምትወዷት ከሆነ የምትወደውን ሰው አትንቀፉ፣ አትሳደቡ። ትክክልም አይደለም። ሀይሚዬ ደስ አይላትም። ማንኛችንም የምንወደው ሰው ሲነካብን ደስ አይለንም አደለ? ብሩኬንም የምትወዱት ከሆነ የሚወዳት ልጅ አክብሩለት፣ ውደዱለት። ይህን ነገር ደግሞ ማድረግ ካልቻላችሁ አትንቀፉ፣ አትሳደቡ። ትክክልም አይደለም። እናንተ ሀይሚን ከብሩኬ በላይ ልትወዷት፣ ልታከብሯት፣ ልታስቡላት አትችሉም። በዙሪያዋ አሉ ከሚባሉ ዋናው ብሩኬ ነው፣ ለእሷ የሚያስብላት የሚጨነቅላት። ሀይሚዬም በተመሳሳይ ለብሩኬ ከጎኑ ያለችው የልቡ ሰው የሚወዳት የኔ የሚላት ሴት እሷ ናት አደለ? በጣም የምትወደው በጣም የምትሳሳለት ልጅ ናት። ከሷ በላይ እናንተ ለሱ ልታስቡለትም ምንም ልታደርጉ አትችሉም። እና አንዳንድ ጊዜ ሰውን ስንወድ እንዴት ነው በጥላቻ አይደለም፣ እሱን ብቻ ወደን ወይም እሷን ብቻ ወደን ከዛ ውጭ ያለውን ሰው መንቀፍ፣ መሳደብ ተገቢ ነው ብዬ አላስብም። ከቻልን የሚወደውን ህይወት እንዲኖር መምከር፣ ካለበት ነገር እንዲወጣ፣ ነገሮችን እንዳስተካክል በመልካም ነገር ማገዝ መልካም ነው ብዬ አስባለሁኝ። ከዛ በመቀጠል ደግሞ ቪዲዮ ያው ተለቋል እንዳያችሁት። እኔ ቪዲዮ ለመስራት ስላልተመቸኝ ስራ ስለበዛብኝ ልጅቷ እንግዲህ ብሩኬን አፈቅረዋለሁ ነው ያለችው አይደለ? ያፈቀረ ሁሉ ወይም ደግሞ የወደደ ሁሉ ያገኛል ማለት አይደለም። እንደዛ ቢሆን ኑሮ በጣም ብዙ ሰዎች የሚወዱትን የሚያፈቅሩትን ሰው አግኝቶ በኖሩ ነበር። ግን እንደዛ አይቻልም። ገባችሁ አይደለ? ሀይሚዬና ብሩኬ መቼም አይለያዩም። ግን ይህን ክፍተት ተጠቅማችሁ ደግሞ ለመለያየት የምታስቡ ሰዎች ካላችሁ እባካችሁ ወደ ራሳችሁ ተመለሱ። የሰው ልጅ ደስታ፣ የሰውን ሰላም፣ የሰውን ፍቅር አታደፍርሱ። ለምንወደው ሰው የሚወደውን ህይወት እንዲኖር ነፃነት መስጠት፣ መውደድ፣ ማክበር ይሄ ሰዋዊ ግዴታ ነው ብዬ አስባለሁኝ። እና በዚህ አጋጣሚ ግን መናገር የምፈልገው ሀይሚዬና ብሩኬ ማለት ነው እዚህ ደረጃ ያደረሳችሁ የሆነ ችግር ሲፈጠር ችግራችሁን እናንተ ቁጭ ብላችሁ ማውራት ይከብዳችኋል። ለምን እንደሆነ አላውቅም። ችግራችሁን ብትፈቱ ኑሮ እዚህ ደረጃ ባልደረሳችሁ ነበረ። ነገም እናንተ ወደፊትም ከትናንት ስህተታችሁ መማር አለባችሁ። ለምሳሌ ነገ ታርቀው እነሱ አንድ ሆነው ይመጣሉ። ሰው ሆኖ የማይጋጭ የለም። ሰው ሲጋጭ ደግሞ ነገሮችን ሰከን ብሎ በመነጋገር ችግሮችን መፍታት። ሀይሚ ካጠፋች ብሩኬ ሀይሚ አጥፍተሻን፣ ትክክል አይደለሽም፣ ይህን ነገር አስተካክሊ ሲል መለስ ብሎ ነገሮችን ማስተካከል። ብሩኬም ካጠፋ ሀይሚ ብሩኬ ይሄን ነገር ትክክል አይደለም፣ ይሄን ነገር አስተካክል፣ ለህይወታችን እንደዚህ አይነት ነገር አስፈላጊ አይደለም፣ ይሄን ነገር አስተካክል ብላ ስትናገር ብሩኬ መመለስ አለባችሁ እንጂ ሶስተኛ ወገን በህይወታችሁ ካስገባችሁ የደካማ ጎናችሁን ተጠቅሞ ህይወታችሁን ነው የሚበጠብጠው እንጂ ህይወታችሁን መቼም አያስተካክልም ሶስተኛ ወገን። ከእንደዚህ አይነት ነገር ተቆጠቡ። ችግራችሁን እራሳችሁ ለመፍታት ሞክሩ። ነገር ውሎ አታሳድሩ። ይሄ እልከኝነት፣ ልጅነት የሚባል ነገር በቃ አስወግዱ። ልጅነት አብቅቷል፣ አለቀ። አሁን ትልቅ ሰው ናችሁ እናንተ። ብዙ ነገር ማስተዳደር የምትችሉ ልጆች ናችሁ። ልጅነት ይዞን ነው ምናምን የሚባል ነገር ይሄ ቀረ። በቃ ከእናት ከአባታችሁ ስትወጡ ነው ልጅነት ጨርሳችሁ የወጣችሁ። ስለዚህ የዋህነታችሁንም በልክ አድርጉት። የዋህነት፣ ደግነት መልካም ነው። ግን ደግሞ ከራስን ደግሞ ህይወትን እየበጠበጡ ህይወትን አደጋ ላይ እየጣሉ ለሰዎች መልካም መሆን ደግሞ ትክክል ነው ብዬ አላስብም። የራስንም ህይወት እያስተካከሉ የራስንም ህይወት እንዳይፈርስ እያደረጉ
ለሰው መልካም ነገር ማድረግ ትክክል ነው ብዬ አስባለሁ። በዛ ላይ ደግሞ ሴቶቹ ናችሁ፣ ሴትነታችሁን አስከብሩ። ዝም ብላችሁ በቃ ያገኛችሁትን ሰው ሁሉ ወይም በመልካም ነገር ያወራችሁ በቃ ድምፁ ያማረ ሰው፣ ቁመናው ያማረ ሰው፣ መልኩ ያማረ ሰው ስታዩ የሰውን ሰው አትመኙ። ኃጢአት ነው፣ ትክክልም አይደለም ብዬ ነው የማስበው። እና ውድ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። ሀይሚዬና ብሩኬ መቼም አይለያዩ፣ ነገ ይታረቃሉ፣ ይመጣሉ።